ታዘባ አልፏል። ተናጋሪውም አድማጩም የታዘበ ያልፏል ያስባል። 3 ደቂቃ ብቻ ጨምርልኝ ልጨርስ ሐሳቤን። ቴዲ ያለኝ 3 ደቂቃ ይመስለኛል። 2 እሺ። ተባረክ። አንድ መጽሐፍ ቅዱስ ክፍል ላውራ። ያው ጴንጤ ስለሆን ከመጽሐፍ ቅዱስ ውጭ አያስወሩም ጴንጤዎቹ ራሱ። ዝም ብዬ የሆነ ነገር በቀባጥር እንዳልክ የራስ ነው የሚሉኝ ጴንጤዎች። ጌታ ይባርካቸው። ያው ጴንጤና መጽሐፍ ቅዱስ ምን ማለት ነው? ጴንጤ ቤተ መጽሐፍ ቅዱስ ሰበር ዜና አይደለም ነው። እሺ የሐዋርያ ቅዱስ ጳውሎስ ኤፌሶን ቤተክርስቲያን ላይ ደብዳቤ ጻፈ። ጳውሎስ ታውቃለህ ብዙ ቤተክርስቲያን ተክሏል። በጣም የተወደደ ወንድማ፣ እኔ በጣም ነው የምወደው ጳውሎስን በእውነት የሃይማኖተኛ ፍቱን መድኃኒት ነው ጳውሎስ። ዕብራውያንም እንደዛው ልክልካቸው ነው የሚነግራቸው እና እንዳትመኩ ይላል። እነሱ ሙሴ ሲሉ ኖ ኢየሱስ ከሙሴ ይበልጣል ይላቸዋል። እነሱ ነቢያት አሉን ሲሉ አይ ኢየሱስ ይበልጣል። ኧረ እነሱ አባቶች አሉን መልከጼዴቅ አለን ሲሉ ኖ እሱ ለዘላለም ሊቀ ካህን ነው እና የእናንተ ትምክህት ሁሉ ኢየሱስ ከመጣ በኋላ ደብዝዟል ይላቸዋል። እና አስረግጦ ጥግጥጋቸውን ነው የሚያስይዘው ጳውሎስ። በጣም እወዳለሁ። አይ ቲንክ ምዕራፍ 9 ላይ ዕብራውያን ደብዳቤ ጻፊ ማን እንደሆነ ይታወቃል። ግን እኔ አሁን ወደ ኤፌሶን ልምጣ። ወንጌል ልመስክር በ2 ደቂቃ ውስጥ ጌታ ይርዳኝ። ኢየሱስ ጌታ ነው። ኤፌሶን ምዕራፍ 2 ከቁጥር 1 እዚህ ያላችሁ ሰዎች በኃጢአት ድካም በስጋ ድካም ውስጥ ያላችሁ በጣም ደክሞኛል፣ ኃጢአተኛ ነኝ፣ ከዚህ በኋላ ምን ልሁን? በዚህ ስቃይ መከራዬን እየበላሁ ነው፣ ማን ነው የሚገላግለኝ? አሁንም በኃጢአት ውስጥ ነኝ፣ አሁንም በድካም ውስጥ ነኝ፣ አሁንም ከሞትኩ በኋላ ነገ ያሳስበኛል ለምትሉ ለእናንተ እንኳን ደስ አላችሁ። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችሁ እርቃኑ በመስቀል ላይ ተሰቅሎ ሞቶላቸዋል። በኢየሱስ ክርስቶስ የደም ማፍሰስ ስርዓት በተካሄደው በዚህ የማዳን ፕሮግራም ለሚያምን ሁሉ የዘላለም ሕይወት አለው ያደለው መጽሐፍ ነው ያለው። እንኳን ደስ አላችሁ ኃጢአተኞች፣ ሸክም የከበዳችሁ ሁሉ፣ የኃጢአት ሸክም፣ የርኩሰት ሸክም፣ የብዙ ሸክም ያለባችሁ ወደ ኢየሱስ ነው። ሸክማችሁን አራግፎ ሊያሳርፋችሁ የታመነ አንድ አባት አለ ኢየሱስ። መጽሐፍ ሲናገር እናንተ ሸክም የከበዳችሁ ክፍት የሥራ ማስታወቂያ ወጥቶላችኋል። ጋይዝ ክፍት የሥራ ማስታወቂያው ምንድን ነው? የሥራ ማስታወቂያው? የሥራ መደቡ መጠሪያ ምስክርነት። ምንድነው መስፈርቱ? ሸክምን ይዞ መምጣት። ሸክም ይንከባለላል። በኢየሱስ ታምናላችሁ በልባችሁ፣ ከዛ በአንደበታችሁ ትመሰክራላችሁ። ይሄ የሰማይ ፕሮግራም ነው። እንዳልካቸው ዘነበ ከመሬት ተነስቶ ያወራው አይደለም። ይሄ የጴንጤዎች ስብከት ነው። ይሄ የዳኑ ሰዎች ስብከት ነው። ይሄ የክርስቲያኖች ስብከት ነው። ሸክም ያለባችሁ ሁላችሁ፣ የደከማችሁ የወደቃችሁ ወደዚህ እውነት ብርሃን ኑ፣ ኢየሱስ ያሳርፋችኋል። ሌላ ወሬ የለንም። ጳውሎስ እንዳለው በቆሮንቶስ ምዕራፍ 1 ከቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ምንደሰኩርላችሁ የሃይማኖት ስርዓት የለም፣ ምንደሰኩርላችሁ ዶክትሪን የለንም፣ ምንደሰኩርላችሁ ጽሑፍ የለንም፣ ምንደሰኩርላችሁ ምንም ነገር የለንም። እዚህ መጽሐፍ ላይ የተገለጸ የዘላለም ሕይወት ፕሮግራም አለ። ጌታችን ኢየሱስ ክርስቶስ እርሱ ለኃጢአተኞች ቤዛ ሆኖ በመስቀል ላይ ተሰጥቷል። ኢየሱስ ያድናል። በቀረኝ ደቂቃ መመሰክርላችሁ ይሄን ነው። ኢየሱስ ያድናል። ከዚህ ውጪ መዳን፣ ከዚህ ውጪ ረፍት የለም። እኔ አላልኩም። ኢየሱስ ስለ ኃጢአታችሁ ሞቷል። ቅድም ተናግሬያለሁ። እግዚአብሔር ባህር ለመክፈል ልጁን አላከም። እግዚአብሔር ጠላት ለመግደል ልጁን አላከም። እግዚአብሔር የአንበሳን አፍ ለመግደል ልጁን አላከም። እግዚአብሔር የሆነ ነገር ለማድረግ ልጁን አላከም። ነገር ግን ከኃጢአት ለማላቀቅ፣ ነገር ግን ለማዳን እግዚአብሔር የገዛ ክንዱን፣ የተዘረጋ ክንዱን ሰዎች ባልጠበቁበት መንገድ፣ በዚያ መንገድ ኢየሱስ ወልድ ስጋ ለብሶ በመካከላችን ተገኝቷል። ይህ የተገለጠው ኢየሱስ ከኃጢአት፣ ከርኩሰት፣ ከርግማን፣ ከበደል፣ ከተለያዩ ቆሻሻ ማንነቶች ያነጻል። መዳን ትፈልጋላችሁ? አንድ መንገድ አለ። መንጻት ትፈልጋላችሁ? አንድ መንገድ አለ። ማምለጥ ትፈልጋላችሁ? አንድ መንገድ አለ። መታረቅ ትፈልጋላችሁ? አንድ መንገድ አለ። ወደ አብ መግባት ትፈልጋላችሁ? አንድ መንገድ አለ። ጌታ ኢየሱስ ክርስቶስ አንደበቱ እንደተናገረ በመጽሐፍ ቅዱስ ላይ እኔ መንገድም ሕይወትም እውነት ነኝ እንዳለ በዚህም እውነትነት ላይ ተመሰርታችሁ በመንገድ ትሄዳላችሁ። በዛ መንገድ ላይ ስትሄዱ ግን ወደ ሕይወት ትደርሳላችሁ። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። በቀደመው ዘመን ላይ መጽሐፍ እንደሚናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ ጳውሎስ ለኤፌሶን ክርስቲያኖች። እናንተ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ማንም ቼክ አያደርጋችሁ ማለት በጣም ማንነታችሁ የሞተ ነው አለ። ምክንያቱም ሲባል ኃጢአት ነበረባቸው፣ ርኩሰት ነበረባቸው፣ የስጋ ድካም ነበረባቸው። እና ምን እናደርግ ሲሉት በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ አለ። ዝም ብላችሁ ኃጢአተኛ አይደላችሁም። ለአጋንንት ተገዢ ነበራችሁ። አታቋርጠኝ። ለአጋንንት ተገዢ ነበራችሁ አለ። ዝም ብላችሁ አይደለም ኃጢአተኛ ሆናችሁ። አጋንንት ነበር ሊድ የማይረጋችሁ አለ ጳውሎስ። እሺ ሲሉት ጳውሎስ ይቀጥላል። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን ነበርን አለ። የልቦናችሁን ፍቃድ የምታደርጉ አላችሁ። በይሳት የፈለጋችሁት የምታደርጉ ከእግዚአብሔር ሐሳብ ውጪ ከእግዚአብሔር ፍቃድ ውጪ እንደፈለጋችሁ የምትንቀሳቀሱ አላችሁ። ለእናንተ ጳውሎስ እንዲህ ብሎ የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የጻፈው ደብዳቤ ላይ እንደዚህ ይላል።
በስጋችሁ ምኞት በፊት እንደነበር ኑሮ እንደሌሎች ደግሞ ፍጥረት አንዳንዶቻችሁ ይላል ጳውሎስ ከፍጥረታችሁ የቁጣ ልጆች ናችሁ አለ። ማንነታችሁ ቁጣ ነው አለ። ይሄ ሁሉ ሲሆን ምን ሆነ ካሉት በኋላ ጳውሎስ እንደዚህ ይላል ቁጥር 4 ላይ ነገር ግን አለ እግዚአብሔር በምሕረቱ ባለጠጋ ስለሆነ ጂሰስ በጣም ነው ይሄን ቃል ሞዱ እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር የፀሐይ የጨረቃ የዲያመንድ ሀብታም አይደለም። የምን ሀብታም ነው? የምሕረት ሀብታም ነው። እግዚአብሔር የምን ባለጸጋ ነው? የምሕረት ምሕረቱ ምን ነው? ቀን በቀን ምሕረቱ መቼ ነው? ዕለት ዕለት ምሕረቱ መቼ ነው? ማለዳ 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 ሲባል ለእኛ ነው እንጂ እግዚአብሔር ጠዋትና ቀን የለውም። እሱ ሁልጊዜ ብርሃን ነው። በብርሃን የሚኖር ብሩክ አምላክ ነው። ስሙ ይቀደስ። ይሄ ሁሉ በየቀኑ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገልን እንዳል ኢየሱስ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገ እኮ ይናገራል መጽሐፉ። ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ቴዲ እግዚአብሔር በምሕረቱ ባለጠጋ ሆኖ ዝም አይደለም ያለው። ምሕረቱ ምንድነው? ትልቅ። ከዛ ምን አረገን? በበደላችንና ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና ከክርስቶስ ጋር ሕይወት ታገኛላችሁ። ከክርስቶስ ጋር ረፍት ታገኛላችሁ። ኢየሱስ ያድናል። ስለማንም ሃይማኖት ልደሰኩር አልመጣውም። ስለ የትኛውም ሃይማኖት ጥብቅና ልቆም አልመጣውም። የማንንም እድሜ ለማስቀጠል አይደለም። የማንም እድሜ እንዲቋረጥ ሐሳብ የለኝም። ነገር ግን የመጽሐፍ እውነት